አብርሃም ግን ምን ሆነክ ነው? እንዴት እንደዚህ አይነት ስህተት ደጋግመክ ትሰራለህ? ስለአንተና ስለ ሩታ ልጅ ስለ ሁለታችሁ ልጅ ለማውራት ሄርሜላን አንገት አቅፎ ሩታን ማውራት ምን ማለት ነው? ጋሽዬንም እጅግ ያናደዳቸው ይሄ ነበር። አብርሃም አሁን ላይ በጣም ከቁጥጥር ውጪ እየሆንክብኝ ነው፣ የማላቅክ እየሆንክብኝ ነው። እንደዚህ አይነት ነገር ማድረግክን ሳይ እኔ ላምን አልችልም ብለውታል ለአብርሃም ጋሽዬ። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦቼ። ሩታን የምትወዷት ሩታን የምታከብሯት ሁልጊዜም ከሩታ ጎን ነን የምትሉ ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ አደራ እላለሁ። እውነት ለመናገር ትዕግስት ምን ያህል ጥግ እንደሚሄድና እስከ መጨረሻው ሰው እንዴት መታገስ እንደሚችል ነው የሩታ ትላንትና የለቀቁት ቪዲዮ። አብርሽ እቤቷ መጥቶ ልጇን ሲሰጣት ያለው ቪዲዮ ላይ የሩታ ትዕግስት ብዙዎችን ነው ያስገረመውና ከውስጥ መስመርም እየነገሩን እንደነበረ ብዙዎች ሀሳባቸውን እንደሰጡን ከሆነ ሩታ በጣም ታጋሽ ናት። እንዴት ቻለችበት? እንዴት በዚህ ልክ ካልም ሆና ቁጭ ብላ ባሏን የገማቻት ሴት እቤቷ መታ ልጇን ከተቀበለች በኋላ አብርሃም የሄርሜላን አንገት አቅፎ አንገቷ ጋር ሆኖ እጁን አንገቷ ላይ አድርጎ ሩታን ስለ ልጃቸው ሲያማክራት በጣም በትዕግስት ነበር ሩታ ስትመልስ የነበረችው እና በጣም ጀግና ሴት ናት ሩታ። እውነት ትዕግስትን ማቹርድ ናት። በቃ ሁሉ ነገርን እንዴት ማድረግ እንዳለባት ብልሃተኛ ናት ያሉን ብዙ ሰዎች ናቸው በውስጥ መስመር። በስርዓት እኔም ሀሳባቸውን እጋራለሁ። አብርሃም ግን ምን እያደረገ እንዳለ ራሱ በስርዓት ለሱ ግልጽ የሆነለት አልመሰለኝም፣ ወይም ደግሞ የሚያደርገውን ነገር እሱም የሚያውቀው አልመሰለኝም። ምክንያቱም ደግሞ እሱ እቤቴ ድረስ ሰው አታምጭብኝ፣ ሌላ ሰው እዚህ ቤት እንዲገባ አልፈልግም፣ እኔና አንቺ እዚህ ቤት ውስጥ በጣም ብዙ ነገር ያሳለፍንበት ቤት ነው እያለ እንደዚህ እየተናገረ ለቤቱ የሚጠነቀቅ አይመስልም። ምክንያቱም ለቤቱ ቢጠነቀቅና ለሩታም ስሜት ቢጠነቀቅ ሄርሜላን እቤት ድረስ እንድትመጣ ያደርግ። አው ልታግዘው ትችላለች። ልጁን ምናልባት ከኋላ ይዝ ሆና እሱንም ሰው ታቶ አይደለም ሩታን ነይ ቢላት ሩታ መምጣት ትችላለች፣ ወይም ደግሞ ሌሎች ሰዎች መሆን ይችሉ ነበር በሄርሜላ ፋንታ። ሆኖም እሺ ሄርሜላ ሆነች በዛ ቦታ ብንል እንኳን መኪና አድርሷት የሩታ ቤት ሲደርሱ ሄርሜላ መኪና ውስጥ መቆየት ትችል ነበር። በጣም ቀላል ነገር። ሄርሜላ መኪና ውስጥ ቆይታ እሱ ገብቶ ልጁን ሰጥቶ ከሩታ ጋር ማውራት ያለበትን ሌሎች ጉዳዮችንም አያወራ አይደለም። ማውራት ባለበት በፈለገበት ጊዜ ማውራት፣ ስለ ልጃቸው ማውራት ግዴታቸው ነው። ምክንያቱም ደግሞ ልጁ የእናቱንም የአባቱንም ፍቅር የእናቱንም የአባቱንም እንክብካቤ አግኝቶ ማደግ እንዳለበት ግልጽ ነው። ሆኖም ግን አብርሽ ቤት መምጣት ያለበት ብቻውን ነበር። እሱ አታድርጌ የሚለውን አንዱንም ነገር ራሱ ሲተው አላየነውም። አታድርጊ ይላል፣ ግን እሱ መልሶ የሚያደርገው ያው ተመሳሳይ የሆነ ነገር ነው እና በጣም የሚያናድደው ደግሞ የሄርሜላ ንግግር ነው። እዛ ገብታ ከሚስቱ ከበፊት ሚስቱ ናት፣ ምንም ቢሆን የልጁ እናት ናት ሩታና አብርሽ ሲያወሩ ቤት መምጣቷ በጣም ስህተት ሆኖ ሳለ ወይም ደግሞ ሁለቱ ሲያወሩ እሷ ቀን ወይም ደግሞ ጥሩ ሰው ብትሆን ዞር ማለት ትችል ነበር። ሁለቱ እንዲያወሩ እሷ መንገድ መልቀቅ ትችል ነበር። እንደዛም አላረገችም። ቆማ እየሰማች ነበር። ቆማ መስማቷ ብቻ አይደለም ሀሳብም ስትሰጥ ነበር እንጂ ጭራሽ ብላ ሀሳብ ስትሰጥ ነበር መሀል ላይ እየገባች እና ይሄ እውነት በጣም ማንም ሰው በሩታ ጎን አጠገብ ቢሆን ወይም ደግሞ በሩታ ቦታ ቢሆን በጣም የሚያናድድ ነገር ነው። ቆመው ሁለቱ እያወሩ ጭራሽ አይ እሱ እኮ በቅንነት ነው የሚያናግርሽ፣ ለምንድን ነው የሚልሽ ማትሰሚው፣ ለምንድን ነው ንግግር ማይገባሽ አይነት ንግግር ሄርሜላ ስትናገር ነበር። እና ይሄ ምን ማለት ነው? ማለት አብርሽ ምን እያደረገ ነው? የሚያደርገውን ያውቀዋል ወይ እያሉ ከውስጥ መስመር እውነት ብዙዎች እየጠየቁን ነበር፣ እየነገሩን ነበርና መረጃውንም ሲሰጡን ነበረ። ሩታ ደግሞ ምን አይነት ትዕግስተኛ ሰው ብትሆን ነው? ትዕግስትን እንዴት አድርጋ ብልሃተኛ ሰው ብትሆን ነው ይህን ነገር ችላ በቃ ትተዋለች? እውነትም በቃ አብርሽን ትተዋለች ማለት ነው። አሁን እሷ በዚህ ልክ ዝም ማለት ቻለች ማለት አብርሽ እውነት ሰብሯት በቃ ውስጧ ምንም የቀረን እንዴት ራሱ የለም። ስልችት እያላት ነበር ስትናገርም እያየናት እንደነበሩት በቃ ስልችት ብላት ነበር ስትናገር የነበረውና
የሄርሜላ ንቀት እጅግ ያስገርም ነበርና ያሳዝንም ነበር። አብርሽ ደግሞ እሱም እንድትሄድም የሚፈልግ አይመስልም። አንገቷን አቅፎ ነበረ ሩታን ስለ ልጃቸው ሲያወራ የነበረውና ይህ በጣም ልክ አይደለም። በጣም ልክ አይደለም። እያደረገ ያለው ነገር ልክ አይደለም። እሱ መጀመሪያ እሷ እንድታደርገው የሚፈልገው ነገር ካለ ሩታ ይሄን አድርጊ የሚላት ነገር ካለ እሱ መጀመሪያ መተው አለበት። ነገሮችን እየተወ ነው ማድረግ ያለበት እና እኔ ከመጀመሪያው ከበር ገና ሲገቡ ራሱ ሩታ ግቡ ትላለች ብዬ አላሰብኩም ነበርና ትዕግስቷ በጣም ነው ብዙዎች ያደነቁት። እኔም እንደዛው ትዕግስቷን በጣም ነው ያደነኳት። እውነት በጣም ታጋሽ ናት፣ ቻይ ናት፣ ጠንካራ ሴት ናት። እንደሚሏት ብዙዎች እንደሚሏት አንበሳ ናት ሩታ፣ ጀግና ሴት ናት እና ይህን ያስመሰከረችው። ብልሃተኛ ሴት እንደዚህ ነው በቃ በማለት ብቻ አይደለም፣ ወይም በመጮ በመናገር ብቻም አይደለም። ቁጭ ብላ ረጋ ብላ አስባ ልጅ አላት በመሃል እና ማድረግ የምችለው ተረጋግታ ነገሮችን ማሰብና በሰላም መሸኘት ነበረ እና ሰላምን ምን ያህል እንደምትፈልግ እና እውነት ይሄ ነገር ምን ያህል እንዳሰለቻት ቪዲዮ አሳይቶናል። ጋሽዬም ይህን ነገር ሲሰሙ ይህንን የአብርሽን ሁኔታና የሰሞኑ ሁኔታውን ጭምር ጋሽዬ ብዙ እያስቆጣቸው እንደነበር መረጃዎች እየደረሱን ነበረ። በቃ ምን እያረክ ነው አንተ? እያረክ ያለከው ነገርስ በስራ ታውቀዋለህ ወይ? እውነት ትዳርህን የምትፈልግ ሰው የሚፈልግስ ወንድ እንደዚህ አይነት ነገሮችን ያረጋል ወይ? ልጄ ተረጋግታ አስብ እያሉት ነበረ። ግን የአሁኑ ቪዲዮ ደግሞ እጅግ እሷቸውም አስቆጥቷቸዋል። አብርሽ ያደረገው ነገር ጭራሽ የሩታ ቤት ድረስ ሄርሜላን ይዞ የሄርሜላን አንገት አቅፎ ስለ ልጁ እንዲመካከሩና ሄርሜላ ደግሞ እንድትሳተፍ ፈቃደኛ ሆኖ ማየታቸው ጋሽዬን እጅግ እንዳናደዳቸው መረጃዎች ደርሰውናል እና አብርሽ አሁን ያለበት ነገር በቃ በጣም ልክ ያልሆነ ነገር ነው። አሁን ሁለቱ መበሻሸቅ ላይ የገቡም ይመስላሉ። አንዳንዶችም ደግሞ እያሉ ያሉት አሁን ይሄ መበሻሸቅ ሲያቆም የማይሆን መልክ ይይዛል፣ የማይሆን ቅርጽ ይዞ ነው የሆነ ሰዓት ላይ የሚነቁት። አብርሽም ቢሆን አሁን ሩታን ለማናደድ ወይም ሩታን ለማስቆጣት ብሎ የሚሄድበት ርቀት ልክ አይደለም። ጋሽዬም ቢሆኑ እጅግ የደከማቸው ይመስላሉ። ሁልጊዜ ልጃቸውን መቆጣት፣ ሩታን ተይ ማለት በቃ በጣም የደከማቸው የሰለቻቸው ይመስላሉ። በእነሱ ጉዳይ ሁልጊዜ እሳቸው መሯሯጥ፣ በዚህ እድሜያቸው በዚህ ጊዜያቸው ቁጭ ማለት መረጋጋት ባለባቸው ጊዜ የልጆቻቸውን ለማስታረቅ በጣም ብዙ መሞከራቸው የደከማቸው ይመስላል እና አሁን ላይ ብዙ ቪዲዮ ላይ አናያቸውም። እንደ በፊቱም በቃ ሩታ ጋር ወይም አብርሽ ጋር ሲያናግሩ አናያቸውም እና ይህ ነገር ራሱ ይሄ ሁላ የአብርሃም ጥፋት ነው። አሁንም ቢሆን የአብርሃም ጥፋት ነው። አብርሃም የሚናገረውን መጀመሪያ ራሱ ማድረግ መቻል አለበት። ታይ የሚለውን እሱ ትቶ ነው መጀመሪያ ሌሎችን ታይ ማለት ያለበት እንጂ እሱ የማያደርገውን ነገር አድርጊ ማለት አይችልም። አሁን ላይ ሄርሜላን ምኔ ናት ብሎ ነው ራሱ የሚያወራው። ማለት እንግዲህ የእሷን አመለካከት ያውቃል፣ የእሷን አስተሳሰብ ያውቃል እና ለምንድን ነው እስካሁን አብረው ያለችው? ተቀብሏታል? አብረው ናቸው ነው ሁለቱ አብረው ናቸው። ይሄ በቃ ግልጽ ያላረገው ነገር ነው። ለሷም አጉል ተስፋ እየሰጣት ነው ወይም አልመረጠም። በቃ ሩታ ከተወቹ ሄርሜላ ጋር የሩታ ነገር ከተሳካለት ሄርሜላ መተው፣ እንደዚህ አይነት አወዛጋቢ ነገር ውስጥ ነው ያለው እና የራሱን ስሜትና ቆም ብሎ ቆፍጠን ብሎ መወሰን ራሱ አልቻለም እና ይሄ ደግሞ አሁንም የአብርሃም ጥፋት ነው። ሩታ ግን የምር ጀግና ሴት ናት። በቃ ምን ማድረግ እንዳለባት የምታውቅ ቆራጥ ሴት ናት። ማስተዋል በዚህ ልክ ነው። እኔም የሩታን ትዕግስት በእውነት ማድነቅ እወዳለሁ። ቤተሰቦቼ ሩታን የምትወዷት የምታከብሯት፣ ሁልጊዜም ከሩታ ጎን ነን የምትሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አካውንቴን እንድትደግፉ አደራ ላለሁ። ሰላም ቆዩ።